ዛሬ የሚገርማችሁ ነገር ላሳያችሁና ልነግራችሁ እኔ በጣም ደስ ያለኝ ነገር ነው፣ እውነት ለመናገር ማለት ነው። ሰላም ጤና ያስጥልን። ውድና የተከበራችሁ የአይሻ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እንዴት ሳላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ኑሮ በገጠር ሆነናል፣ መተናል ከገጠር አካባቢ ማለት ነው። አሁን ዝም ብዬ ጋር ወጣሁትና ሲያየው አባቴን ነው የምላችሁ። ወይኔ በቃ አየሩ ምኑ አበካተው ደስ ነው የሚለው። በቃ ነው እንጃ። እዚህ ጋር ባቄላ አለ፣ ገና እየደረሰ ነው። የኛን ይመስላል እየደረሰ ነው፣ ገና ነው ባቄላችን። እዚህ ጋር ትንንሽ እንሰቶች ናቸው። እነዚህ ለመጪ ዓመት ነው እንጂ ለአሁን አይጠቅሙም። ነገር ግን እቺ እንሰት ይችኛው እዚህ ጋር ወልዳለች። እንሰት ይወልዳል እንዳትሉ፣ ይወልዳል ኦፍ ኮርስ ይወልዳል ማለት ነው። እንደዚህ ውብ የሆነ ገጠርማ አካባቢ ነን ያለ ነው እና በጣም ደስ የሚል አካባቢ ትላላችሁ። እዚህ ጋር ዱባም አለ። ዱባ በሰፊ እዛ ጋር አለ፣ ያሳያችኋለሁ። እውነቴን ነው፣ ውስጡ ደስ ይላል። ክረምት ከመሆኑ አንፃር ሳሮቹ ይበቅላሉ። በነገራችን ላይ ይሄ እንደ ጎመን የሚበላ ነገር ነው። ድሮ አውቃለሁ፣ አሁን እንጂ ይሄ ነገር እንደ ጎመን ይበላል። አሁን አላቅም። የድሮውን ነው የሚያውቀው። አሁን እኔ እንጃ ትላላችሁ። አያምርም? በመድኃኒዓለም ወይኔ ገጠሬ። ቲማቶም እዚህ የበቀለች ነው። ያው ተበልቶ የተጣለ ቲማቲማ ነው ማለት ነው። እዚህ ጋር ዱባ አለ። ዱባ አላፈራም እንደ ብዙ ቦታ ነው ዱባ እያየሁ የነበርኩት እና ሰሞኑ በቃ ገጠር እንደዚህ ነው ትላላችሁ። እዚህ ውስጥ ማታ ያስፈራል፣ ቀን ስለሆነ እነዚህ እንሰቶች በጣም ቆንጆ እንሰት ናቸው። እቺ እንሰት በተለይ እቺኛው በጣም አስፈላጊ ለቡላ የምትወደድ ናት። በተለይ ለአተካናም ትጠቅማለች። እቺኛውም እንደዛው። ይሄ እንሰት ለቆጮ ነው፣ ኖርማል ቆጮ ማለት ነው። ለአተካና አትሆንም። ለአተካና የምትሆኑ ሴት እንሰቶች አሉ። ሴት እንሰት ይባላሉ። ራሳቸውን የቻሉት ናቸው። ከዛም መሀላም ብቻ ተወስዶ ነው የቆጮ አተካና የሚሰራው ማለት ነው። የኔ ወዶች እኔ ያየሁትን ላሳያችሁ ብዬ ነው። እዚህ ጋር ደግሞ ሁሉም የእናቴን በአጠቃላይ ግን ያው እኔ እስቲ ዱባ አለ አፍርቷል አላፈራ፣ ግን ጥቅምት ላይ ነው የሚያፈራው ይመስለኛል። ለጥቅምት ነው ዱባው ማለት ነው። እዚህ ጋር ደግሞ ጎመን አለን። ጎመን የማዙካ ነው። የማዙካ ጎመን ማን እንደኮተኮተ አላውቅም። ባለፈው ሳር በሳር ሆኖ ነበረ። አሁን ተኮትክቷል። ትንሽ ጊዜው የሆነ ቤታችን ውስጥ የገጠመ ነገር ስለነበረ ያው አልፏል። ምክንያቱም እንደዚህ መርዘም አልነበረበትም። ጎንበስ ብሎ የሆነ እድገቱን ቀስ ብሎ ማደግ ነበረበት። ያው ሳር ስለበዛበት ቶሎ አደጉና ትንሽ ተበላሽቷል ይመስለኛል። ነገር ግን ይጠቅማል። ከውስጥ ደግሞ ሌላ ትንንሽ ይተከልና ያኛው እያለፈ ፍሬ ያፈራል። ምንም የጎዳ ነገር የለም ማለት ነው። ቢኮዝ እዚህ ጋር ደግሞ ዱባ አለ። ዱባው እያፈራ እስካሁን አላየውም። ያው ቅጠሉን ብቻ እያየሁት ነው። እኔም ለቤቱ እንግዳ ነኝ። ነገር ግን ዱባ አፍርቶ አላየው። ያው ዱባ መሆኑን ታውቃላችሁ። በቃ ገጠር እንደ ልብ ነው፣ እንደምታውቁት እንደ ልብ ነው። መብላት ብቻ እንጂ ችግር የለውም። ራብ የለም። በነገራችን ለሀገራችን ራብ አንድም ነገር የለም። እዚህ ጋር ሙዝ አለን። የእኛ ቤት ሙዝ ትላላችሁ። ሙዝ እዚህ ጋር ለምን እንደወደቀ አላውቅም። ወድቋል። እውነቴን ተበላሽቶ ይመስላል። ዘመኑ እንትን ሆኗል ይመስለኛል። ተበላሽቶ መሰለኝ እንግዲህ እንደዚህ የሚሆነው እንደምታዩት ተበላሽቷል ይመስለኛል። አንዳንዴ የሙዝ እንትን በሽታ ይገባል መሰለኝ። በቃ እንደዚህ ተበላሽቶ ወድቋል። እንሰቲቷም ደግሞ ደክማለች። ብዙ ሙዝ ስላለን ችግር የለም። ያው እዚህ ጋር ሙዝ አለን። ሙዝ እዚህ ጋር ደግሞ የጥቅምት በቆሎ ጥቅምት ላይ እራብ የለም። ገጠር ላይ እራብ የለም። የምን እራብ ነው ትላላችሁ? ነው ተጠበደሰል። ያንን ስትበሉ ያ ይደርሳችኋል፣ ያንን ስትበሉ ያደርስ። ቢያንስ እናንተ ባትበሉ እንኳን ከፍቶቻችሁ ይበላሉ። ምክንያቱም ከፍቶቻችሁ አይራቡም ማለት ነው። እስከ በናና በጣም ብዙ አባቴ የተከለ
በጣም ብዙ ባናናዎች አሉ። በጣም ደስ የሚል ባናናዎች። ባናና ታውቃላችሁ? ሙዝ በነገራችሁ አንድ ከተከላችሁ ከውስጥ ስር የሚያበቅል ልጅ አለ ከውስጥ ማለት ነው። አይጠፋም። ምንም በሽታ ቢገባ እንኳን እናትዮ ብትሞት እንኳን ሙዝ ዘር አይጠፋም ማለት ነው። እዚህ ጋር ድንች አለ። ድንች ቀይ ድንች ጠፍቷል አሉ። ይሄ ነጭ ድንች ነው። ነጭ ድንች አለ። ይሄ እንደዚህ ከሆነ በቃ ፍሬ አፍርቷል ማለት ነው። ፍሬ አፍርቷል ማለት ነው። እንደዚህ ከሆነ እንደምታዩት ፍሬ አፍርቷል። ሀላስ ደከመ። ውስጡ ምን ሆኗል? በጣም ደስ የሚል ደግሞ ገብዝ አለ። ገብዝ ይሁት ይኸው ባናናዎቹ እንደዚህ ሙዞቹ በጣም እግዚአብሔርን ነው የምላቸው። ገጠር እንጆ ነው የምትል። ይሄ በአጠቃላይ ገብዝ ይባላል። ገብዝ በብዛት የሚበላው ወደ ወላይታ አካባቢ ነው፣ ግን ከዛ ወደ እኛም መጥቷል፣ መምጣት ለምዷል ማለት ነው። ይህ ሙዞቹ እንደምታዩት ፋብሏል። እዚህ ጋር ደግሞ በቃ አንድ መሬት ላይ ማለት ነው ብዙ ነገር ነው የሚተከለው። እንደምታውቁት አንድ መሬት ነው፣ ግን አዩት፣ አስባችሁታል? እዩት፣ ብዙ ነገር በቆሎ አለ፣ ድንች አለ፣ ቦሎቄም ይኖራል እዛ ውስጥ ነው አሁን አያለ ውስጥ ቆይ ቦሎቄ ራሱ ይኖራል። አንድ መሬት ላይ ይሄ ሁሉ የሚሰራው ማለት ነው። ይሄ ያንተ ይሄ የምን አይባልም። እንደምታዩት ባናናዎቹም ዝርት ብሏል በጣም። እኔ ብቻ እንዳልወድቅን እስቲ እዩት። ሀገራችን ለምለም ናት፣ እግዚአብሔር ይመስገን። ሀገራችንን እግዚአብሔር ይባርክልን፣ ሰላሟንም ያብዛልን። ሀገራችን ሰላም ነው የሚያንሰን፣ ሰላም ያንሰናል። እውነት በጸሎታችሁ አስቧት ሀገራችንን። መጸለይ ያስፈልገናል ስለ ሀገራችን። እግዚአብሔር አምላክ ሰላምን ያብዛልን። በጣም ደስ ይላል። በአጠቃላይ ከዚህ ወደዚህ ልመለስ መሰለኝ። ብቻ እንትን አለ ውሃው ክረምትም ነው፣ በዛም ደግሞ ዲለሎ ይባላል በእኛ አላውቅም። እቺ ባቄላ አያችሁ ብቻዋን እዚህ ብቻዋን ዘና እያለች ነው በቃለች በቃ። እና እንዴት ናችሁ ታዲያ? ደህና ናችሁ? ላይ አበረታቱ፣ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሞቅ ደመቅ አድርጉ። እናንተም ደግሞ እንጆ በሉ ይሁት እስቲ ጌታን ደስ ይላል በጣም በቃ። እንደዚህ አይነት አሁን በጣም ዞሬ ነው የመጣሁት፣ እውነት ለመናገር ከሩቅ ነው የመጣሁት። እዚህ ጋርም ሌላ ዱባ አለ፣ የማዙካ ነው። የማዙካችሁ ዱባ እያፈራች ነው። እዚህ ጋር እንዳረግጣት በላቸው ወደቅ እግዚአብሔር። ያው እዚህ ጋር ዱባ አለ። አይጉድ አይገርም? ምን ያላየዋት እችት ዱባ አለች ማለት ነው። ያው እዚህ ጋር ብዙ ናቸው ዱባዎቹ። ያው እዚህ ጋር አሉ። እዚህ ጋር ደግሞ ቀይ ዱባ አለች። አያቻት ቀይ ዱባ በቃ የቤት ምግብ መብላት ፍሬሽ ለጤንነታችን ዋ ነው። ይሄ ጎመን እንግዲህ ይሄ የአምና ጎመን ይመስላል። ምክንያቱም ይሄኛው ጎመን ማለት ነው እቺ ትልቋ እና በጣም ደስ የሚለው በቃ እውነቴን ነው። ገጠር ተወላጆች እንኳን ደስ አላችሁ። ምንም አትራቡበትም። ቡና አለ ምን አለ ከጓሮ ነው ሁሉ ነገር። ጊዜ ይፈልጋል። በእርግጥ ለትንሽ ጊዜ እንትን ይላችኋል፣ ያስጠብቃችኋል። ነገር ግን ቢያስጠብቃችሁም እንኳን በጣም ደስ ይላል። ፋ ነው በቃና እግዚአብሔር ይመስገን። ሀገራችን እንደዚህ ውብ መሆኗ ራሱ ለዓይናችንም እኛ ራሱ አሁን እዛ ስደት ሆነ ማለት ነው የምናስበው ለሀገር ቤት ማለት ይራባሉ ምናምን ነው የምንለው። እግዚአብሔርን አይራቡም፣ ምግብ አይጠፋም ከጓሮ ምንም አንዱን ብታጡ አንዱ አይጠፋባችሁም። እና እግዚአብሔር ስም ይባረክላችኋለሁ ወዶቼ። ሰላማችሁ ባላችሁበት ቦታ ብዝት ይበልልኝ። ይሄን እኔ ያየሁትን ለእናንተም ላሳያችሁ ብዬ ነው። ወደፊት ደግሞ በሌላ ቪዲዮ በሌላ ርዕስ እንገናኛለን ብዬ ሙሉ ተስፋ አለኝ። ባላችሁበት ቦታ የእግዚአብሔር ሰላም፣ ጸጋ፣ በረከት፣ ረድኤት አይለያችሁ። ቻው፣ ወዳችኋለሁ። አይ ላቭ ዩ ሶ ማች። ሁላችሁንም ባይ ባይ።